ሚዲያ አጀንዳ ይቀርጻል። ሚዲያ የተቀረጸን አጀንዳ ያሰርጻል። አገሮች እንዲቀበሉት፣ እንዲደግፉት ወይም እንዲቃወሙት ያደርጋል። ስለ ሚዲያ ኃያልነት ለመናገር የቅርብ ጊዜ ሰሞነኛውን የኛን ልምድ ማንሳት ይቻላል። ሚዲያ ጭራቅም ጻድቅም ማድረግ ይችላል። ለውጡ በተጀመረ ጊዜ ብዙዎቹ በኋላ ላይ ነገሮችን አዛብተውና አሳክረው የተዛባ መረጃ በመስጠት የሚሰሩ የዓለም አቀፍ ሚዲያዎች ኢትዮጵያ ውስጥ የነበረውን ለውጥ አፍሪካን የሚለውጥ ለአፍሪካም የሚተርፍ ለውጥ አድርገው ሲያቀርቡት ነበር። ስለዚህ በተለያየ ወቅት ጭራቅ ማድረግ ይቻላል፣ ጻድቅ ማድረግ ይቻላል፣ ጀግና ማድረግ ይቻላል፣ ፍሪ ማድረግ ይቻላል። ተመሳሳይ ጥቅም ያላቸው ሀገሮች ተመሳሳይ ህብረት ይፈጥራሉ። ተመሳሳይ ላባ ያላቸው ወፎች በጋራ ይበራሉ እንደሚባለው። ስለዚህ በአጠቃላይ የአንድን ሀገር ብሔራዊ ፍላጎት ወይም ናሽናል ፐርፐዝ እና እንደ ሀገር ልታረጋግጠው የምትፈልገው ጉዳይ ናሽናል አስፓይሬሽንስ ብሔራዊ ጥቅም ነው። ይህንን ብሔራዊ ጥቅምህን ለማረጋገጥ በቂ የሆነ ኃይል ወይም ፓወር አቅም እንዲኖርህ ግድ ይላል። በ21ኛው ክፍለ ዘመን ሁሉም ሰው ስለ ብሔራዊ ጥቅም ያነሳል። ስለዚህ የመገናኛ ብዙሃን የሀገራቸውን ጥቅም ለማስከበር በጥፍራቸውና በጥርሳቸው ይሰራሉ። የዋዛና ፈዛዛ ጉዳይ አይደለም። በብዙ ጉዳዮች ላይ መለያየት ይቻላል። በብሔራዊ ጥቅም በሀገር ህልውና ጉዳይ ላይ ግን መለያየት አይቻልም። የትኛውም ሀገር ድሃም ይሁን ሀብታም፣ ሰሜን ይሁን ደቡብ፣ ሁሉም በአንድ ይሁን በሌላ መልኩ የሚገለጽ ብሔራዊ ጥቅም አለው። ምን ሰጥቶ ምን ይቀበላል ነው ትርጉሙ። ምን ትሰጣለህ፣ ምን ትቀበላለህ፣ ምን ይዘህ ትሄዳለህ። የዲፕሎማሲ ገበያ ውስጥ ምን ይዘህ ነው የምትሄደው? ባዶ እጅህን ከሄድክ የሚቀበልህ የለም። ሚዲያ የሀገርን ጥቅምና ክብር ለማስጠበቅ ትልቅ ሚና አለው። ደም ለሰዎች በህይወት መቆየት እንደሚያስፈልገው ሁሉ በዓለም አቀፍ ግንኙነት ውስጥ መረጃ በጣም አስፈላጊው መሳሪያ ነው። የተሻለ መረጃና ያለህን መረጃ በተገቢው መንገድ የሚጠቀም አካል ብሔራዊ ጥቅሙን የማረጋገጥ የተሻለ ልዕልና አለው ተብሎ ይታመናል። ስለዚህ የመገናኛ ብዙሃን መረጃ የመያዝ ያለመያዝ ጉዳይ ብቻ ሳይሆን የያዛችሁትን መረጃ በምን ያህል ብቃት፣ ብስለት እና ጥበብ ትጠቀማላችሁ ነው። ስለዚህ መረጃ ሲደመር ያለህን ተነጻጻሪ በላይነት ተጽዕኖት መሳሪያ ተጠቅመህ ብሔራዊ ጥቅምህን ማረጋገጥ ነው ግቡ። ብሔራዊ ጥቅሞቻችንን ከማጽናት አንጻር ያሉብን ፈተናዎች አሉ። የታላላቅ አገሮች ጂኦፖለቲካዊ ፍላጎት፣ እንደዚሁም መካከለኛ ደረጃ ላይ የሚገኙ አገሮች ግን መውጣት የሚፈልጉ። ሁለተኛው የባለ ብዙ ወገን ዲፕሎማሲ መዳከም ብቻ ሳይሆን ጥርስ አልባነት፣ መልቲላተራል ዲፕሎማሲ ጥርስ አልባ ሆኗል። የአፍሪካ ቀንድ የጸጥታና ደህንነት ችግር፣ ይሄ አካባቢ እንደምታውቁት ነው። በጣም በየጊዜው ጦርነት የማያጣው በሀገሮቹ መካከል ብቻ ሳይሆን በሀገሮቹ ውስጥ ሰላም የሌለበት አካባቢ ነው። ድርቅ፣ ረሃብ ወዘተ። ይሄ ብሔራዊ ጥቅማችንን ለማረጋገጥ ትልቁ ፈተና ነው። ሌላኛው የሀገራችን ገጽታ አሁንም ከጦርነት፣ ረሃብ፣ እርዛት፣ ድህነት ጋር የተሳሰረ መሆኑ በጣም ትልቁ ፈተና ነው። በጣም ትልቅ ፈተና ነው። ከዚህ መውጣት ያስፈልጋል ብሔራዊ ጥቅማችንን ለማረጋገጥ። የተዛቡ ወይም ስሁት ዜናዎች ስርጭት፣ ይሄም ትልቁ ፈተና ነው ለሚዲያዎች፣ ለእናንተም ለእኛም። የመገናኛ ብዙሃን ውስን ዝግጁነት፣ አሁን እየተለወጠ ካለው ዓለም ጋር ምን ያህል ተለውጠዋል ብሎ ማሰብ ያስፈልጋል። የብዙሃን መገናኛዎች ሚና፣ የሀገራችንን ብሔራዊ ጥቅም የማስከበር ጉዳይ የመንግስት ኃላፊነት ብቻ አይደለም። ዜጎች ከምንም በላይ ትልቅ ኃላፊነት አለባቸው። የዜጋ ዲፕሎማሲ የቅርብ ጊዜ ኮንሰፕት አይደለም። አገሮች ሀዲድ 1 ሀዲድ 2 እያሉም እንደዚህ ይሄዱበታል። ትራክ 1 ትራክ 2። ዲፕሎማሲ የዲፕሎማቶች ብቻ አይደለም። ብሔራዊ ጥቅም ከማስከበር አንጻር የመገናኛ ብዙሃን ትልቅ ኃላፊነት አለባቸው። ምሁራን ትልቅ ኃላፊነት አለባቸው። ሌሎችም እንደዛው። የብዙሃን መገናኛዎች ሚና ምንድን ነው? አንደኛው ብሔራዊ አንድነትን ማስተጋባት፣ ብሔራዊ አንድነት እንዲኖር ማድረግ። ሁለተኛው በመረጃ የበለጸገ በመረጃ የሚወስን ኢንፎርምድ የሆነ ነፃነቱን መሸከም የሚችል ዜጋ መፍጠር ነው። ሶስተኛው የኢኮኖሚ ልማትን ማበረታታት፣ አገራችን ያላትን የኢንቨስትመንትና ቢዝነስ እድሎች ማስተዋወቅ፣ መሸጥ። ሚዲያዎች ከከፍተኛ ትምህርት ተቋሞቻችን ጋር ከምርምር ተቋሞቻችን ጋር መስራት መልመድ አለባቸው።
በመንግስትና ዜጎች መካከል ትረስት መፍጠር ኃላፊነት አለበት። ሚስትረስት መፍጠር አለ የሚዲያ ኃላፊነት። ስለዚህ የሀገራችን ሚዲያዎችና ብሔራዊ ጥቅማችን በሚለው ርዕስ ስር የመገናኛ ብዙሃን ብሔራዊ ጥቅማችንን ለማሳወቅ ፕሮሞትና ለማድረግና ለማስከበር ትልቅ ሚና አላቸው። ጋዜጠኞች፣ የመገናኛ ብዙሃን አባላት፣ የኮሙኒኬሽን ባለሙያዎች የሀገራችንን ጥቅም በደንብ በዝርዝር ማወቅና ይህንን መተንተን ለዛ የሚመጥን ዝግጅት እና የሚዲያ እንቅስቃሴ እንዲኖር ማድረግ ያስፈልጋል። ሚዲያ ፈተና ብዙ ነው። አንደኛው መረጃ የማግኘት ነው። ዊሊያም ዳግላስ የሚባለው አንድ ዘጋቢ ከመረጃ ምንጩ የተሻለ አይደለም ይላል። ማለት መረጃ ምንጭ የሰጠህን ነው የምታገኘው። የመንግስት ተቋሞች ዝግ ነን። ሌላኛው ፈተና የማህበራዊ ሚዲያ ያለውን ተጽዕኖ ታሳቢ ያደረገ ሚዲያ አጠቃቀም አለመከተል ነው። ግን የችግሮቹና ፈተናዎቹ መንስኤ ናሽናል ኮንሰንሰስ ያለመኖር፣ የምንግባባቸው ጉዳዮች ውስን ናቸው። በሀገረ መንግስት ላይ የጋራ መግባባት ያለመኖር፣ የጋራ ትርክት አለመኖር፣ ናሽናል ናሬቲቭ፣ በዲፕሎማሲና ዓለም አቀፍ ግንኙነት መስክ የሰለጠነ ኃይል አለመኖር፣ የመረጃ እጥረት። መፍትሄ አቅጣጫ ብለን ያስቀመጥኩት የጋራ እሴቶችን መፍጠር ያስፈልጋል። የጋራ እሴቶችን መፍጠር፣ የጋራ ራዕይ ላይ አተኩሮ መስራት ያስፈልጋል። በመገናኛ ብዙሃን በኩል እኛ ጋር እንደ ጉለት የሚታየው መረጃ አቬል የማድረግ የማቅረብ ጉዳይ ነው። መረጃ የመስጠት ጉዳይ ትኩረት እንዲኖረው ያስፈልጋል። የመረጃ ምንጮችን ማስፋት ይጠበቅባቸዋል። የመገናኛ ብዙሃን ቅድም ለመጥቀስ እንደሞከርኩት ከከፍተኛ ትምህርት ተቋማት ከጥናት ተቋማት ጋር በጋራ መሰሩበትን ሁኔታ ማመቻቸት ይኖርባቸዋል። ብሔራዊ ጥቅማችንን ለአደጋ የሚያጋልጡ የውስጥ ተጋላጭነታችንን የሚያባብሱ ጉዳዮችን እልባት ማበጀት አለብን። እንደ ሀገር ምንድናቸው የልዩነታችን መንስኤዎች? እጣ ፈንታችን የተለያየ ነው። በጋራ መኖር አለብን። ይሄን ሀገር እኛ አልፈጠር ነው። የኔና የእናንተ ትውልድ አልፈጠረው። ይሄን ሀገር ግን በጋራ መለወጥ ይቻላል። ለዚህ መንገዱ የኢትዮጵያን ብሔራዊ ጥቅም የማስከበር ጉዳይ ነው። ስለዚህ የሀገርን ብሔራዊ ጥቅም በሚገባ አውቆ በተለያዩ የፖሊሲ ጉዳዮች ላይ ያስተሳሰብና የአቋም ልዩነት ሊኖር ቢችልም በሀገር ብሔራዊ ጥቅም ላይ የሚዲያ የመሪነት ሚና በጣም አስፈላጊ ነው። በጣም አስፈላጊ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ቡትሮስ ጋሊ ሚዲያ 16ኛው የጸጥታ ምክር ቤት አባል ነው ብለው ነበር። እንደኔ with the advent of social media ከሶሻል ሚዲያ መምጣት ጋር ሶሻል ሚዲያው 17ኛው የጸጥታ ምክር ቤት አባል ነው ብዬ አስባለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።